ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የ8ኛ ክፍል ሚኒስትሪ ፈተና የሂሳብ ወይም ማትስ ማለት ነው የ2016 ዓመተ ምህረት የሚኒስትሪ ፈተና ይዤላችሁ የመጣሁት እንግዲህ በዚህ ዓመት የምትፈተኑ ልጆች ይጠቅማችኋል ማለት ነው። ወደ ቪዲዮ ወይም ወደ ጥያቄዎች ከመሄዳችን በፊት ቪዲዮውን ላይክ ስታደርጉት ዩቲዩብ ደግሞ ለሌሎች ለማያስፈልጋችሁ ሰዎች ያዳርሰዋል ማለት ነው። እንዲሁም ደግሞ የሚያስፈልገው ሰው አለ ብላችሁ ለምታስቡት ሰው ሼር ማድረግ፣ ሰብስክራይብ ማድረግና የደወል ምልክቱን መጫን አይርሱ። አሁን በቀጥታ ወደ ጥያቄዎች እንሄዳለን። የመጀመሪያው ጥያቄ the number 3/1/5 as a single fraction is equal to ይላል። ይህ አሁን ሚክስድ ፍራክሽን ነው። 3 ሙሉ 1/5 ማለት ነው። በአማርኛ ምን አይነት ፍራክሽን ነው? ሚክስድ ፍራክሽን ነው። ስለዚህ እንዴት ነው የምናደርገው? ይሄንን እናባዛዋለን። ከታች ያለውን ዲኖሚኔተሩን እና እቺ ሙሉ ቁጥሩን 3ን እናባዛቸዋለን። 3 ሲባዛ በ5 ከዛ በኋላ ከላይ ያለችው ዲኖሚኔተሯን ደግሞ እንደምራታለን። ከዛ ሲካፈል ከታች ያለው 5 አይደለ? 5 አንቀይረውም። 3 ሲባዛ በ5 15 ሲደመር 1/5 15 + 1 is 16/5 16/5 የሚለው ኤ ላይ ያለ። ስለዚህ መልሳችን የሚሆነው ኤ ነው። ሚክስድ ፍራክሽን ወደ ኢምፕሮፐር ፍራክሽን ነው የሚቀየረው። ስለዚህ ወደ ኢምፕሮፐር ፍራክሽን ሲቀየር 16/5። ኢምፕሮፐር ፍራክሽን ማለት ከላይ ያለው ኑሚኔተሩ ከዲኖሚኔተሩ ሲበልጥ ነው። ፕሮፐር የሚባለው ደግሞ ኑሚኔተሩ ከዲኖሚኔተሩ ሲያንስ ነው ማለት ነው። ሁለተኛው አብሶሉት ቫልዩ ኦፍ -2/3 + 1/3 ከአብሶሉት ቫልዩ ማንኛውም ቁጥር ሲወጣ ምን ሆኖ ነው የሚወጣው? ለምሳሌ 3 ሲወጣ 3 ነው። -3ም ሲወጣ 3 ነው። ስለዚህ ማንኛውም ኔጌቲቭ የሚሆን ፖዚቲቭ ቁጥር ከአብሶሉት ቫልዩ ሲወጣ ፖዚቲቭ ሆኖ ነው የሚወጣው ማለት ነው። ስለዚህ አብሶሉት ቫልዩ ኦፍ -2/3 + 1/3 የሚል አለ። አብሶሉት ቫልዩ ኦፍ -2/3 2/3 ነው ማለት ነው። + 1/3 ስንደምር ሁለቱም ታታቸው 3 ነው አይደለ? የሁለቱም ቁጥር ከታች ያለው ዲኖሚኔተሩ 3 ስለሆነ አንዱን 3 መውሰድ እንችላለን። ከዛ ከላይ ያሉትን ቀጥታ መደመር ማለት ነው። 2 ሲደመር 1 3 ነው። 3 ሲካፈል ለ3 1 ይሆናል ማለት ነው። ስለዚህ መልሳችን የሚሆነው ሲ ይሆናል። 1 የሚለው እንደዚህ ነው የምትሰሩት። ከታች ያለው ዲኖሚኔተሩ ለሁለቱም አንድ አይነት ቁጥር ከሆነ አንዱን ወስዳችሁ ከላይ ያለውን ቀጥታ መደመር ነው። ቢለያይ ኑሮ ግን ለምሳሌ 2/3 ሲደመር 1/2 ቢባል ኑሮ ምንድነው የምታደርጉት? እነዚህን ታባዛቸዋላችሁ። 2 ሲባዛ በ3 6 ታረጉና ይሄንን ከዚህ ጋር 2 ሲባዛ በ2 4 ሲደመር እቺን 3 ደግሞ ከዚህች ከ1 ጋር 3 ሲባዛ በ1 3 ይሆንና 7/6 ይሆን ነበር። ግን ከታች ያለው ተመሳሳይ ከሆነ አንዱን ወስደን ከላይ ያሉትን ቀጥታ መደመር ነው ማለት ነው። ሶስተኛው which one of the following is true የትኛው ነው ልክ ይላል። እንግዲህ በቅደም ተከተል የተቀመጠው ከትንሽ ወደ ትልቅ የትኛው ነው። እንዴት ማድረግ እንችላለን? ለምሳሌ ሁለት ክፍልፋዮችን ለማወዳደር ሌላ ቪዲዮም ላይ ሰርቼላችኋለሁ። a/b እና c/d የሚባል ሁለት ፍራክሽን ቁጥሮች ቢኖሩ አንዱ ከሌላኛው መብለጥ ማነሱን ለማረጋገጥ ምንድነው የምናደርገው? ለምሳሌ a/b ከc/d ይበልጣል ያንሳል የሚለውን ለማረጋገጥ ክሪስ ክሮስ እናደርጋለን። ከዛ ይችን ኤን ከዲ ጋር እናባዛለን። ኤዲ ከዛ ቢን ከሲ ጋር ቢሲ። ሁል ጊዜ የሚቀድመው ኤኛው ነው። ኤ ከዚህኛው ከላይኛው ጀምሮ እዚህ ጋር የሚሄደው ማለት ነው። ኤዲ ከቢሲ የሚበልጥ ከሆነ ከዛ ክፍልፋዩ ኤቢ a/b የሚለውም ከc/d ይበልጣል ማለት ነው። ይሄ ከዚህ የሚበልጥ ከሆነ ግን ደግሞ ኤዲ ከቢሲ የሚያንስ ከሆነ a/bም ከc/d ያንሳል ማለት ነው። እንደዚህ ያደርጋችሁ በቀላሉ ማረጋገጥ ትችላላችሁ። አሁን በዚህ መሰረት በቁጥሮቹ እየተካን እንሰራዋለን ማለት ነው። አሁን የኤን ብንሰራ 1/2 እና 3/5ን ለማወዳደር ክሪስ ክሮስ እናደርጋለን። ከዛ 1 ሲባዛ በ5 5 ነው። 2 ሲባዛ በ6 በ3 6 ነው። 5 ከ6 ያንሳል። ስለዚህ 1/2 ከ3/5 ያንሳል። ይቺ ፓርት ልክ ናት ማለት ነው። አሁን ደግሞ ሁለቱን እናወዳድራለን። 3/5 እና 7/10 የሚለው 3 ሲባዛ በ10 30 ነው።
5 ሲባዛ በ7 ደግሞ 35 30 ከ35 ያንሳል። ስለዚህ 3/5ኛም ከ7 10ኛ ያንሳል ማለት ነው። ይሄኛውም ልክ ነው። ስለዚህ ኤ ልክ ነው ማለት ነው። ቢን ለስራውና ሲና ላይ ደግሞ እናንሰሩታላችሁ። ቢ ደግሞ ምን ይላል? 7/10 እና 7/10 እና 3/5 አለ። ክሪስ ክሮስ እናደርጋለን። 7 times 5 is 35 and 10 times 30 10 times 3 is 30. 35 is greater than 30. So 7/10ም ከ3/5 ይበልጣል ማለት ነው። ስለዚህ ልክ አይደለም። በቃ ይሄ አይሆንም። አንዴ ልክ ካልመጣላችሁ ምርጫው ላይ ጊዜ ማጥፋት አያስፈልግም። ወደሚቀጥለው ምርጫ መሄድ ነው ማለት ነው። ስለዚህ ኤ ነው መልሳችን የመጣው። ሲንም ዲንም ብትሰሩት ወይ መጀመሪያው ላይ ወይ ሁለተኛው ላይ ልክ ያልሆነ ነገር ይመጣላችኋል። እሱን ማረጋገጥ ትችላላችሁ ማለት ነው። መልሳችን ኤ ነው የሚሆነው። አራተኛው ደግሞ መደመር ነው። 3/7 plus 1/2 ይላል። ሁለቱን ስንደምር ምንድነው የምናደርገው? ቅድም እንደነገርኳችሁ ይሄንን አንድ ላይ እናባዛለን። 7 times 2 ከዛ 3 በ5 3 times 2 እናደርጋለን። 3 times 2 ሲደመር 7 times 1 ማለት ነው። ከዛ 3 times 2 is 6 ነው የሚሆነው። ከዛ 7 ሲባዛ በ1 ደግሞ 7 7 ሲባዛ በ2 14 6 ሲደመር 7 ስንት ነው? 13 ይሆናል። ከታች 14 13/14ኛ የሚለው መልሳችን ይሆናል ማለት ነው። ዲ ላይ ያለ መልሳችን ዲ ይሆናል። ስለዚህ ሲደምሩ መቀነስም ቢሆን ምልክቱ ይቀየራል እንጂ አሰራራችን አንድ አይነት ነው የሚሆነው ማለት ነው። አምስተኛው the sum of two rational numbers is 3 ሁለት ራሽናል ነምበሮች ሲደመሩ 3 ነው አለ። if one of the numbers is 9/4 ከሁለቱ አንድ ቁጥሩ 9/4ኛ ቢሆን then the other number is dash ማለት ነው። ሌላኛው ነምበር ምንድነው ነው? ስለዚህ let x እኩል ይሆናል one of rational numbers ከሁለቱ ራሽናል ነምበሮች አንደኛው x ነው ብለን ብንነሳ x ሲደመር አንደኛው ስንት ነው ተብለናል? 9/4ኛ 9/4 ከዛ ድምራቸው ስንት ነው? the sum of two rational numbers is 3 ነው ተብለናል። ስለዚህ 3 ከዛ አሁን solve for x ማለት ነው። ለx ሶልቭ ማድረግ ነው። ምን እናደርጋለን? x ለማስቀረት ይሄን 9/4 የሚለውን ወደዛኛው ሳይድ እንውሰደው። x እኩል ይሆናል 3 minus 9/4 ከዛ አሁን መቀነስ ክፍልፋይን መቀነስ ተጠቅመን እንሰራዋለን። x እኩል ይሆናል እዚህ ጋር በውስጥ ታዋቂ አለ ማንኛውም ቁጥር ታሃቱ 1 ነው። እሺ የማንኛውም ቁጥር ከታች ያለው 1 ነው። ስለዚህ 1 ሲባዛ በ4 4 ነው ማለት ነው ከታች። ከዛ 3 ሲባዛ በ4 12 ሲቀነስ 9 ሲባዛ በ1 9 ከዛ 12 ሲቀነስ 9 3/4 ስለዚህ መልሳችን 3/4 ይሆናል። አንደኛው ራሽናል ቁጥር 3/4ኛ የሚለው ይሆናል ማለት ነው። ስለዚህ ሁለቱ ራሽናል ነምበሮች 9/4 plus 3/4 ናቸው። ተደምረው 3 የሰጡት። እስኪ እንደምራቸው። ሁለቱንም 4 ስለሆነ አንዱን 4 እንወስድና ከላይ ያሉትን ቀጥታ እንደምራለን። 9 ሲደመር 3 9 ሲደመር 3 12/4 12/4 is 3 ስለዚህ 3 የሚለው መልስ ልክ ነው ማለት ነው። መልሳችን ኤ ይሆናል ማለት ነው። ስድስተኛው -3/4 times -10/9 ማባዛት ቀጥታ ነው ክፍልፋይ ምን እናደርጋለን? -3/4 times -10/9 -3 times -10 is ሁለቱን ቀጥታ ኖሚኔተሩን ከኖሚኔተር ወይም ለአሉን ከላሉ ታቱን ከታቱ ዲኖሚኔተሩን ከዲኖሚኔተሩ ማለት ነው። -3 times -10/4 times 9 ኔጌቲቭ በኔጌቲቭ ሲባዛ ኔጌቲቭ ፖዚቲቭ ነው አይደለ? ስለዚህ 3 times 10 30 ይሆናል። ፖዚቲቭ ስለሚሆን ኔጌቲቭ ይጠፋል። 4 times 9 is 36 30/36 ሚል የለም አይደለ? 30/36 የሚል ቁጥር ስለሌለ ሲምፕሊፋይ እናደርገዋለን ማለት ነው። ሁለቱንም ለ3 ብናካፍለው 30 ለ3 10 ይሆናል። 36 ለ3
12 ይሆናል። 10 ኦቨር 12 የሚል የለም አይደለ? ስለዚህ አሁን ሁለቱንም ለ2 እናካፍላቸው። 10 ለ2 5 ይሆናል። 12 ለ2 6 5/6 የሚል ግን አለ አይደለ? የቱ ላይ አለ? ቢ ላይ 5/6 የሚል አለ። መልሳችን የሚሆነው ቢ ነው ማለት ነው። ስለዚህ ማባዛት ሲሆን ቀጥታ ነው። ከላይ ያሉትን ላሉን ከላሉ ታቱን ከታቱ ወይም ደግሞ ኒውሚኔተሩን ከኒውሚኔተሩ ዲኖሚኔተሩን ከዲኖሚኔተሩ ነው የምታባዙት። Number 7, if we divide 4/1/3 by 1/6 the result is mixed fraction እና proper fraction ናቸው አይደለ? mixed 4 ሙሉ 1/3 ሲባዛ 1/6። ስለዚህ ምን ማድረግ አለብን? ይሄንን ለመስራት ይሄኛውን ቁጥር ወደ improper fraction እንቀይረው፣ ወደ improper fraction። ስለዚህ 4 ሲባዛ በ3 ሲደመር 1 ኦቨር 3 አይደለ? ሲቀየር 4 ሲባዛ በ3 12 ነው። 12 ሲደመር 1 13 ኦቨር 3። ስለዚህ ሲቀየር 13 ኦቨር 3 ነው። ከዛ ላይ ማባዛት 13 ኦቨር 3 ሲባዛ 1 ኦቨር 6 13 ሲባዛ በ1 13 ይሆናል። 3 ሲባዛ በ6 ደግሞ 18። ስለዚህ 13 ኦቨር 18 የሚል ነው የሚሆነው መልሳችን። መልሳችን የሚሆነው ዲ ነው ማለት ነው። 8ኛው a bag contained 8.2 kilogram of 3 type fruits። አንድ ባግ አለ፣ ቦርሳ አለ፣ የሆነ ቦርሳ አለ እዚህ ጋር። ይሄ ቦርሳ ነው ብላችሁ አስዩም አድርጉ። ከዛ 3 አይነት ከለር ያላቸው ፍሩቶች ቦርሳ ውስጥ አሉ። በአጠቃላይ ይሄ የሚመዝነው ባጉ 8.2 ኪሎ ግራም ነው። የሚመዝን ፍሩት ነው የያዘው ማለት ነው። ውስጡ ላይ የያዘው የፍሩቱ ብዛት 8.2 ኪሎ ግራም ነው የሶስቱም። ከዛ አንደኛው ፍሩት ኦሬንጅ ነው ተባለ። ኦሬንጅ 2.5 ኪሎ ግራም ነው ተባልን። ባናና ደግሞ አለ ሌላ 3 አይነት አይደሉ? 2.2 ኪሎ ግራም ነው የሚመዝነው የያዘው ባናና። ሶስተኛው የያዘው ነገር አፕል ነው። አፕሉ ግን ስንት እንደሆነ አይታወቅም። ስለዚህ then the amount of the apples የአፕሉ አማውንት ምን ያክል ነው የሚለን። ምን ማድረግ ነው? እነዚህ ሁለቱን እንደምርና ከዛ ከአጠቃላዩ ላይ መቀነስ ማለት ነው። ከዛ የማን ይቀራል? የአፕሉ ብቻ ይቀርልናል። አገኘ ነው ማለት አይደል? ስለዚህ ቶታል ማለት ምን ማለት ነው? ኦሬንጅ ፕላስ ባናና ፕላስ አፕል የሶስቱ ድምር ነው ቶታል። ስለዚህ ቶታላችን 8.2 ኪሎ ግራም ነው። ኦሬንጅ ደግሞ 2.5 ኪሎ ግራም ፕላስ ባናናችን 2.2 ኪሎ ግራም ፕላስ አፕላችንን አናውቀውም ማለት ነው። ሁለቱን እንደምርና ከዚህ ላይ እንቀንሰዋለን። 8.2 ኪሎ ግራም እኩል ይሆናል 2.5 ሲደመር 2.2 እንዴት ነው የምትደምሩት? 2.5 2.2 ነጥቧን በነጥቧ ቦታ ታስቀምጣላችሁ። ከነጥብ በኋላ ያለውን ቁጥር ከነጥብ በኋላ ካለው ቁጥር በትክክል ከነጥብ በፊት ያለውን ከነጥብ በፊት ካለው ጋር። ነጥቧ ግን ነጥቧ ትክክል መሆን አለባት። ከዛ 5 ሲደመር 2 7 2 ሲደመር 2 4.7 ይሆናል ማለት ነው። ሲደመሩ 4.7 ኪሎ ግራም ሲደመር ኤ። ከዛ ኤን ለማስቀረት ምን እናደርጋለን? 8.2 ኪሎ ግራም ሲቀነስ 4.7 ኪሎ ግራም መቀነስ ማለት ነው። እንዴት ነው የምንቀንሰው? 8.2 ሲቀነስ 4.7። አሁን ከ2 ላይ 7 አይችልልንም። ከነጥቧ በፊት ካለው ቁጥር እንበደራለን። ከ8 ላይ ሲበደር 12 ይሆናል። ከ12 ላይ 7 5። ከዛ ማን ይቀርልናል? 7 እዚህ ጋር ከ7 ላይ 4 3 ነጥቧ ትወርዳለች 3.5። ስለዚህ 3.5 ኪሎ ግራም እኩል ይሆናል አፕል ማለት ነው። የአፕላችን መጠን 3.5 ኪሎ ግራም ነው። ስለዚህ መልሳችን የሚሆነው ሲ ነው ማለት ነው። ማስተዋል ነው እንደዚህ አይነት ጥያቄዎችን እንጂ በጣም ቀላል ናቸው። 9ኛው which one of the following numbers is a squared number? የትኛው ነው ስኩዌርድ የሆነው ወይም ደግሞ ራሱ ከራሱ ጋር ተባዝቶ የመጣ ወይም ከራዲካል ከስኩዌር ሩት የሚወጣ የትኛው ነው ስኩዌር የሆነው? 2 is a squared number or not? እስኪ እንየው። 2 ሲወጣ በትክክል ፐርፌክት ስኩዌር አይደለም አይደል የሚወጣው 0 ፖይንት something ምናምን ሆኖ ነው የሚወጣው። ስለዚህ 2 ስኩዌርድ አይደለችም።
4 ስናደርግ እዚህ ጋር ብንሰራው 4 ሲወጣ ስንት ይሆናል? 2። ስለዚህ 4 ስኩዌር ቁጥር ናት ማለት ነው። ይሄ ልክ ነው። 6 ከስኩዌር ሩት አይወጣም አይደል? በነጥብ ነው የሚወጣው 2 ነጥብ ምናምን። 8 ይሄም አይወጣም አይደል? ከስኩዌር እንዴት ነው 2 ነጥብ ምናምን ነው ይሄም ሲወጣ። ስለዚህ ፐርፌክት ስኩዌር ሆነ አይደሉም ማለት ነው። ወይም ስኩዌር ነምበር አይደሉም። ሌሎቹ ስኩዌር ነምበር የሆነው ቢ ብቻ ነው። ስለዚህ መልሳችን ቢ ነው የሚሆነው። 10ኛው the area of a square is አንድ ስኩዌር አለ። ስኩዌር ማለት አራቱም ጎኖቹ እኩል የሆኑ ናቸው። area of square 196 ሴንቲሜትር ስኩዌር ነው። what is the length of one side of the square ከስኩዌሩ አንዱ ሳይድ ሌንግዙ ምን ያክል ነው ነው የሚለን። እንግዲህ ስኩዌር ሁሉም ሳይድ እኩል ነው ብለናል አይደል? ስለዚህ የዚህን አገኘ ነው ማለት የዚህም ነው የዚህኛውም ነው ማለት ነው። የኤሪያ ፎርሙላ በመጀመሪያ ምን ማለት ነው? ሌንግዝ ታይምስ ዊድዝ ርዝመት ሲባዛ በወርድ። ነገር ግን ወደ ስኩዌር ስንመጣ ሌንግዝ ማለት ከወርዱ ጋር እኩል ነው። ስለዚህ ሌንግዝ ወርድ የሚለው ዊድዝ የሚለው ቦታ ላይ ሌንግዝ ብለን መተካት እንችላለን። ኤሪያ እኩል ይሆናል ሌንግዝ ታይምስ ሌንግዝ ማለት እንችላለን። ምክንያቱም ዊድዝ እና ሌንግዝ እኩል ስለሆኑ ኤሪያ እኩል ይሆናል ሌንግዝ ስኩዌር ኤል ታይምስ ኤል ስኩዌር አይደል? ኤሪያችን ተሰጥቶናል 196 ሴንቲሜትር ስኩዌር እኩል ይሆናል ኤል ስኩዌር። ኤል ነው ማወቅ የፈለግነው አይደል? አንዱን ሳይድ ብቻ ነው የፈለግነው፣ አንዱን ርዝመት ስኩዌር ሩት ውስጥ እንከተዋለን። ይሄ ይጠፋል፣ ኤል ይወጣል። 196 ደግሞ ከስኩዌር ሩት ሲወጣ 14 ይሆናል። ሴንቲሜትር ስኩዌር የሚለው ሴንቲሜትር ይሆናል። ስለዚህ ሌንግዛችን 14 ሴንቲሜትር የሚለው ሲ ይሆናል ማለት ነው። 11ኛው ቴብል 1 yields the value of y እኩል ይሆናል x ስኩዌር። x ቢቶን ከx ደግሞ ከ1 እና ከ1.49 መካከል ነው ተብሎ ፍንጭ ተሰጥቶናል። using the table value ይሄኛው ራዲካል 2.016 የሚለው ሲወጣ በቴብል ቫልዩ እንዴት ነው የምናገኘው ነው። ምንድነው የምናደርገው? እንሂድና 2.016 የሚለውን ቁጥር ከዚህ ውስጥ ከነዚህ ውስጥ እንፈልገዋለን። የቱ ጋር አለ? እዚህ ጋር አይደል? 2.016 ከዛ ምን እናደርጋለን? ከዚህ ተነስተን ወደ ግራ እንሄዳለን። ስንሄድ ማን አለ እዚህ ጋር? 1.4 ብለን እንጽፋለን። ከዛ ደግሞ ወደ ላይ እንሄዳለን። ከዚህ ቁጥር ወደ ላይ ስንሄድ ደግሞ ማን አለ? ሁለትን እዚህ ጋር እንጨምራታለን። ስለዚህ 1.42 ነው መልሱ ማለት ነው። እንደዚህ ነው የምትሰሩት። እስኪ አሁን ለምሳሌ ሌላ ከዚህ ቴብል ላይ ስኩዌር ሩት ኦፍ 1.588 የሚለውን ፈልጉ ቢባል እንዴት ነው የምታረጉት? እኔ ከመስራቴ በፊት ቪዲዮን ፖዝ አድርጉትና ቴብሉ ላይ ፈልጉት። እሺ፣ ከዛ እንሰራዋለን። እሺ፣ እንደሰራችሁት ተስፋ አደርጋለሁ። መጀመሪያ እዚች ጋር ቁጥሯን እናገኛታለን አይደል? ከዛ በኋላ ምን እናደርጋለን? ወደዚህ ወደ ጎን ወደ ግራ ስንሄድ መጨረሻ ላይ 1.2 የሚል አለ በኤክስ መደዳ ማለት ነው። ወደ ታች በኤክስ ወደ ታች። ከዛ ከቁጥሩ ደግሞ እንደዚህ ወደ ላይ ስንሄድ 6 አለች። እዚህ ጋር ኤክስ ምትላለች ከኤክስ ወደ ቀኝ አቅጣጫ ማለት ነው። ስለዚህ 1.2 ምትለውን እንጽፋለን። ከዛ ወደ ላይ ደግሞ ያገኘናት 6 ምትለውን እዚህ ጋር እንጨምርና 1.26 ይሆናል ማለት ነው። ስለዚህ በቴብል ቫልዩ በመጠቀም ከስኩዌር ሩት ማውጣት እንደዚህ ነው የሚሰራው። እሺ፣ ስለዚህ መልሳችን ሲ ነው ማለት ነው። 12ኛው ደግሞ 3/4 ኪዩብ 3/4ን ኪዩብ ስናደርገው ይሄ ማለት ምን ማለት ነው? 3 ኪዩብ ኦቨር 4 ኪዩብ ማለት ነው። ለእያንዳንዱ ዲስትሪቢዩት ማድረግ እንችላለን። 3 ኪዩብ ሲሆን ስንት ነው? ይሄ ማለት 3 ሲባዛ በ3 ሲባዛ በ3 ማለት ነው። ይሄ ደግሞ 4 ሲባዛ በ4 ሲባዛ በ4 አንድን ቁጥር 3 ጊዜ ደጋግሞ ማባዛት እንደማለት ነው። ስለዚህ 3 ሲባዛ በ3 9 ነው። 9 ሲባዛ በ3 27 4 ሲባዛ በ4 16 ነው። 16 ሲባዛ በ4 64 ይሆናል። ስለዚህ 27 ኦቨር 64 የሚለው መልሳችን ይሆናል ማለት ነው። እሱ ደግሞ ሲ ላይ አለ። መልሳችን ሲ ነው ማለት ነው የሚሆነው። 13ኛው ኪዩብ ሩት ኦፍ -64 -64 እንግዲህ ኔጌቲቭ ቁጥሮች ከስኩዌር ሩት አይወጡም። ለምሳሌ -64 ቢባል ይሄ አንዲፋይንድ ነው። እሺ፣ አይቻልም።
ይሄ አንዲፋይንድ ነው የሚሆነው። ግን ኪዩብ ከሆነች እዚች ጋር ኢንዴክሷ ላይ 3 ካለ ግን ይቻላል ማለት ነው። ኔጌቲቭ ቁጥር መውጣት ይችላል። ስለዚህ ኔጌቲቭ 64 ሲወጣ ስንት ነው የሚለው እዚህ ጋር ስንሰራ አራትን 3 ጊዜ ስናበዛው 64 ነው የመጣው አይደል? ስለዚህ 64 ከኪዩብ ሩት ሲወጣ ደግሞ 4 ይሆናል ማለት ነው አይደለ? ስለዚህ እዚህኛውም ጥያቄ ላይ ኔጌቲቭ 64 ሲወጣ ኔጌቲቭ 4 ነው ማለት ነው። ኔጌቲቭ 4 ኪዩብ ሲሆን ደግሞ ኔጌቲቭ 64 ይሆናል። ወይም ደግሞ እንደዚህ መስራት ትችላላችሁ። በፋክተራይዜሽን ሜተድ ወይም አብዥ ዛፍ በምንለው ቢሰሩት 64 በ2 32 ነው። 32 በ2 16 16 በ2 8 8 ሲካፈል ለ2 4 4 ሲካፈል ለ2 2 ከዛ እነዚህን መጨረሻ ያሉትን አካፋዮች ስንቆጥራቸው 1 2 3 4 5 6 6 ሁለቶች አሉ ማለት ነው። 2 ርቢ 6 ወይም to the power of 6 to the power of 6 ከመጣልን በኋላ ከኪዩብ ሩት አይደል ማውጣት የፈለግነው to the power of 6 እናደርጋለን። ኪዩብ ሩት of a ማለት ምን ማለት ነው? a the power of 1/3 ምን እናደርገዋለን? ኪዩብ ሩት to the power of 6 the power of 1/3 6 ሲባዛ በ1/3 to the power of 6/3 ይሆናል። ይሄ ማለት ስንት ነው? 6 to the power of 6 6 ሲባዛ ሲካፈል ለ3 2 ይሆናል። to the power of 2 is 4 2 ስኩዌር ማለት 4 ነው። ስለዚህ ይሄ በፖዚቲቭ ሰራ ነው አይደለ? ግን ኔጌቲቭ ስለሆነ የተሰጠን ቁጥር መጨረሻ ላይ መልሳችን ላይ ኔጌቲቭ እንጨምርበታለን። ኔጌቲቭ 4 ነው የሚሆነው ማለት ነው። አሁን በሰራውት መንገድ መስራት ትችላላችሁ። ግን አንዳንድ ቁጥሮችን በቃላችሁን ብትይዙ የተሻለ ነው። ለምሳሌ 2 ኪዩብ 8 ነው። 3 ኪዩብ 27 ነው። 4 ኪዩብ 64 ነው። ይሄንን በኔጌቲቭም ማድረግ ትችላላችሁ። ኔጌቲቭ 2 ኪዩብ ኔጌቲቭ 8 ነው። ኔጌቲቭ 3 ኪዩብ ኔጌቲቭ 27 ነው። ኔጌቲቭ 4 ኪዩብ ኔጌቲቭ 64 ነው እያላችሁ እነዚህ አይነት ትንንሽ ቁጥሮችን በቃላችሁ ብትይዙ ፈተና ላይ ቶሎ ለመስራት ይረዳችኋል ማለት ነው። ቢያንስ እስከ 10 ያሉትን በቃላችሁ ብትይዙ የተሻለ ነው። 14ኛው the volume of cubic box with side length is equal to 1/2 ሜትር is cube ማለት ምን ማለት ነው? ስድስቱም ጎኖቹ እኩል ሆኑ ወርዱም ከፍታውም እርዝመቱም እኩል ሆነ ይሄኛውም ይሄም እና ይሄም እኩል ሆነ ማለት ነው። ስለዚህ 1/2 ሜትር ተሰጥቶናል። ስለዚህ ቮሊዩማችን ደግሞ ለመፈለግ ሌንግዝ ታይምስ ዊድዝ ታይምስ ሃይት ነው አይደለ? ሌንግዙ ከዛ ሲባዛ ወርዱ ሲባዛ ከፍታው ነው የምናደርገው። ግን ኪዩብ ላይ ስናይ ሌንግዙ ከወርዱ ጋር እኩል ነው፣ ከዊድዙ ጋር እንዲሁም ከሃይቱ ጋር እኩል ነው። ሶስቱም እኩል ናቸው። ስለዚህ በሶስቱም ቦታ ማንን ማስገባት እንችላለን? ሌንግዝ የሚለውን መጠቀም እንችላለን። ወይም ከፈለጋችሁ ዊድዝ የሚለውን መጠቀም ትችላላችሁ፣ ወይ ከፈለጋችሁ ለሶስቱም ሃይት የሚለውን መጠቀም ትችላላችሁ አንድ አይነት ስለሆኑ። ስለዚህ እኔ ሌንግዝ የሚለውን ብጠቀም ኤል ታይምስ ሌንግዝ ቮሊዩም ይሆናል። ከዛ ቮሊዩም እኩል ይሆናል ይሄ ሶስቱ ሲባዛ ሌንግዝ ኪዩብ ይሆናል አይደል? እኛ ቮሊዩም እንፈልጉ አይደል የተባልነው። ስለዚህ ቮሊዩም እኩል ይሆናል ሌንግዛችን 1/2 አይደል? 1/2 ሜትር ኪዩብ። ከዛ ይሄ ማለት 1 ኪዩብ ሲሆን 1 ነው፣ 2 ኪዩብ ሲሆን 8 ሜትር ደግሞ ሜትር ኪዩብ ይሆናል። 1/8 ሜትር ኪዩብ። ስለዚህ መልሳችን ሲ ይሆናል ማለት ነው። 15ኛው a point xy is located in the fourth quadrant xy የሚባል ፖይንት ፎርዝ ኳድራንት ላይ ሎኬት ተደርጓል። ስለ ኳድራንት እናውራ መጀመሪያ ጥያቄውን ከመስራታችን በፊት። 4 አይነት ኳድራንቶች አሉ እዚህ ጋር ማለት ነው። xy ፕሌን ላይ x አክሰስ አለ እዚህ ጋር። ይሄ ደግሞ y አክሰስ ይባላል። ቋሚው መስመር y አክሰስ፣ የተጋደመው x አክሰስ ይባላል። እዚህ ጋር በዚህ በኩል ያለው ይሄ ፖዚቲቭ ነው፣ ይሄኛው x አክሰስ። እዚህም ጋር ያለው y አክሰስ ፖዚቲቭ ነው። እዚህ ጋር ያለው x አክሰስ ኔጌቲቭ ነው። ወደ ታች ወደ ግራ ነው አይደል? ይሄ የx አክሰሱ ወደ ግራ ያለው ኔጌቲቭ ነው። ለy አክሰስ ደግሞ ወደ ታች ያለው ኔጌቲቭ ነው ማለት ነው። ስለዚህ ምን እዚህ ጋር ሁለቱም x y ነው የምንጽፈው። ኦርደር ፔት እንጻፍ ልክ እንደዚህ አይደለ? x y x ይቀድማል ከዛ y
ሁለቱም እዚህ ጋር ፖዚቲቭ ናቸው። ሁለቱም ፖዚቲቭ አይደሉ? ፖዚቲቭ። ከዛ እዚህ ጋር ኤክስ ዋይ ምን ይሆናል? ኤክስ እዚህ ጋር ምንድናት? ኔጌቲቭ። እዚህ ጋር ኤክስ ደግሞ ምንድነው? ዋይ ምንድነው? ፖዚቲቭ። ስለዚህ ኔጌቲቭ ፖዚቲቭ ከሆነ ይሄ ሰከንድ ኳድራንት ነው የሚባለው። ይሄኛው ደግሞ ፈርስት ኳድራንት። ሰርድ ኳድራንት ላይ ኤክስ እና ዋይ ኤክስ ምንድናት? ኔጌቲቭ፣ ዋይ ምንድነው? ኔጌቲቭ። ስለዚህ ሁለቱም ኔጌቲቭ ናቸው። ይሄ ሰርድ ኳድራንት ይባላል ወይም ሶስተኛው ኳድራንት። ፎርዝ ኳድራንት ላይ ኤክስ እና ዋይ ኤክስ ምንድነው? እዚህ ጋር ፖዚቲቭ ነው። ዋይ ምንድነው? ኔጌቲቭ። ስለዚህ ይሄ ፎርዝ ኳድራንት ይባላል። እኛ የተጠየቅነው ፎርዝ ኳድራንት ነው አይደለ? አራተኛው ኳድራንት ላይ ቢሆን ምን ሊሆን ይችላል ነው የተባልነው። ስለዚህ ምን ይሆናል? then which of the following is true about the coordinate of the point ይላል። እንግዲህ አራተኛው ኳድራንት ላይ x greater than 0 ነው አይደል? ፖዚቲቭ ነው። y ደግሞ less than 0 ነው፣ ኔጌቲቭ ነው አይደለ? ስለዚህ x greater than 0 y less than 0 የሚል ነው የምንፈልገው ማለት ነው። x greater than 0 y greater than 0 ይሄ አይሆንም። ይሄ ለየትኛው ነው የሚሆነው? ሁለቱም ፖዚቲቭ ለሆኑት ለፈርስት ኳድራንት። ቢ ደግሞ x greater than 0 y less than 0 እኛ የምንፈልገው ፎርዝ ኳድራንት ይሄ ነው ማለት ነው። ስለዚህ መልሳችን ቢ ነው። ሲ ደግሞ x less than 0 y greater than 0 x less than 0 ኔጌቲቭ x y greater than 0 ፖዚቲቭ y። ስለዚህ ደግሞ ሰከንድ ኳድራንት ነው። ሲ ደግሞ x less than 0 ኔጌቲቭ y less than 0 ኔጌቲቭ። ሁለቱም ኔጌቲቭ ሲሆን ይሄ ሰርድ ኳድራንት ነው ማለት ነው የሚሆነው። ስለዚህ ኳድራንት ማለት እነዚህ ናቸው። አራቱንም ኳድራንቶች ብትለዩዋቸው ጥሩ ነው። 17ኛው the solution of 2x plus 3 minus less than x minus 1 አሁን ለx ሶልቭ ማድረግ ነው። ልክ ኢኳሊቲ እኩል ይሆናል እንደሆነ እንደፈለግነው ሁሉ ኢንኢኳሊቲም ሲሆን እንደዛው ነው የምንፈልገው። አንድ አይነት ላይክ ተርሞችን በአንድ ላይ እናረጋቸዋለን ማለት ነው። 2x minus x ወደዚህ ሲወድ ከዛ less than -1 minus 3 አይደል? 2x minus x x ነው። less than -1 minus 3 is -4 x less than -4 x less than -4 የሚለው መልሳችን ይሆናል ማለት ነው። የቱ ጋለ ሲ ላይ አለ ማለት ነው። 18ኛው the sum of two consecutive integers x and y is less than 55 ሁለት ኮንሲኩቲቭ ኢንቲጀሮች አሉ x እና y የሚባሉ ማለት ነው። x እና y ሁለቱን ስንደምራቸው ከማን ያንሳሉ? ከ55 ያንሳሉ ድምራቸው። if x is a smaller number in the sum x ደግሞ ከy እና ከy እና ከx ደግሞ x less than y ነው። x ከy የሚያንሰው ነው። ግን ሌላ አንድ ምን ተጨማሪ መረጃ አለን እዚህ ጥያቄ ላይ ኮንሲኩቲቭ ይላል አይደለ? ኮንሲኩቲቭ ማለት ተከታታይ ማለት ነው። አሁን ለምሳሌ 1 እና 2 ተከታታይ ናቸው። 1 ብሎ 2 በምንድነው የሚለያዩት? በአንድ ቁጥር ብቻ አይደለ? 1 ሲደመር 1 ነው 2። ከአንድ ላይ 1 ስንጨምር 2 ይሆናል። ከ2 ላይ 1 ስንጨምር ደግሞ 3 ይሆናል። ከ3 ላይ 1 ስንጨምር ደግሞ 4 ይሆናል አይደለ? ስለዚህ ኮንሲኩቲቭ ማለት በአንድ ቁጥር ብቻ የሚበላለጡ ቁጥሮች ማለት ነው። ስለዚህ x እና y x ሲደመር 1 ነው y የሚሆነው ማለት ነው። ስለዚህ x ሲደመር 1 እኩል ይሆናል y ነው ማለት ነው። ኮንሲኩቲቭ ተከታታይ ቁጥሮች ስለሆኑ ስለዚህ y የሚለው ቦታ ላይ ምን እናደርጋለን? x ሲደመር 1 የሚለውን እንተካዋለን። x ሲደመር 1 ያንሳል ከ55 ማለት ነው። ከዛ x ሲደመር x 2x ይሆናል። ሲደመር 1 ያንሳል ከ55 2x less than 55 minus 1 ይሆናል ችን ስንወስዳት። ከዛ በኋላ 2x less than 55 minus 1 is 54 then both side divide by 2 by 2 cancel ይሆናል። ከዛ 54 divide by 2 is 27 ስለዚህ x less than 27 ይሆናል ማለት ነው። የx ቫልዩ ከ27 ያንሳል። ስለዚህ መልሳችን የቱ ይሆናል ማለት ነው? ቢ ላይ ያለው x less than 27 የሚለው ይሆናል ማለት ነው። ስለዚህ ይሄንን የሰራነው እንዴት ነው? y እንዴት ነው ያጠፋናት? ኮንሲኩቲቭ በሚለው ህግ ተጠቅመን ያንዳንዱ ኮንሲኩቲቭ ቁጥር አንዳንድ እየጨመረ ስለሚሄድ x እና y ደግሞ ኮንሲኩቲቭ ስለሆኑ x ሲደመር 1 y ነው ማለት ነው። ስለዚህ y የሚለው ቦታ ላይ x ሲደመር 1 የሚለው ከy ጋር እኩል ስለሆነ ተክተን ሰራነው ማለት ነው።
19ኛው sum of two numbers is 95 የሁለት ቁጥሮች ድምር 95 ነው። x ሲደመር y ስንት ነው? 95 ነው። ሁለት ቁጥሮችን ነው x እና y ያልናቸው። if one exceeds the other by 15 አንደኛው ቁጥር ከሌላኛው ቁጥር በ15 ይበልጣል። let x እንውሰድና x እኩል ይሆናል y ሲደመር 15 ነው። x ከy በ15 ይበልጣል ማለት ነው። y ላይ 15 ሲደመርበት x ይሆናል ማለት x yን በ15 ይበልጠዋል እያልን ነው አይደለ? then the smaller number in the sum is ስለዚህ the smaller number ከx እና ከy የትኛው ነው? y ነው ማለት ነው አይደለ? x ከy በ15 ከበለጠ y ደግሞ ምን ይሆናል? ያንሳል ማለት ነው። በ15 ከx ያንሳል። ስለዚህ የምንፈልገው አሁን እኛ የyን ዋጋ ነው። the smaller number ነው ፈልጉ የተባልነው። ስለዚህ yን ለማግኘት ስለዚህ አሁን እቺን ወስደን x እኩል ይሆናል y + 15 የምትለውን x ቦታ ላይ እንተካለን። ስለዚህ y + 15 + y እኩል ይሆናል 95 y ሲደመር y 2y ሲደመር 15 እኩል ይሆናል 95 2y እኩል ይሆናል 95 ሲቀነስ 15 2y እኩል ይሆናል 95 ሲቀነስ 15 ከ5 ላይ 5 0 ነው። ከ9 ላይ 1 8 80 ሁለቱንም በሁለት እናካፍለዋለን። y እኩል ይሆናል 80 ሲካፈል ለ2 40 ይሆናል ማለት ነው። የy ዋጋ 40 ነው። ስለዚህ እኛም ትንሹን ነው ፈልጉ የተባልነው። መልሳችን 40 ይሆናል ማለት ነው። ግን እኛ ፈልጉ የተባልነው የxን ቢሆን ወይም ደግሞ the larger number in the sum ቢባል ትልቁን ነምበር የትኛው ነው ብትባሉ yን ካገኛችሁ በኋላ ምን ታረጋላችሁ? x እኩል ይሆናል y ሲደመር 15 ነው ብለን ነው አይደል እዚህ የተነሳ ነው። yን ደግሞ 40 አግኝተናል። x እኩል ይሆናል 40 ሲደመር 15 ታረጉታላችሁ። ከዛ 40 ሲደመር 15 55 ይሆናል። ስለዚህ የx ዋጋ 55 ነው የሚሆነው ማለት ነው። ስለዚህ መጨረሻ ላይ ግን 55 ሲደመር 40 ስንት መምጣት አለበት? 95 5 ሲደመር 0 5 5 ሲደመር 4 9 95 ይመጣል። ስለዚህ ትንሹን ስለሆነ ፈልጉ የተባልነው መልሳችን 40 ይሆናል። እሺ ተማሪዎች የዛሬ ይዤላችሁ የመጣው ጥያቄዎች እነዚህን ይመስሉ ነበረ። በሚቀጥለው ደግሞ ሌሎችን ቀሪውን ክፍል ሁለተኛውን ፓርት ማለት ነው የዚህን ፈተና ይዤላችሁ የምመጣ ይሆናል። ያላችሁን ጥያቄ፣ ሐሳብ፣ አስተያየት ከታች ኮሜንት ሚላል አይደለ ኮሜንት ሴክሽኑ ላይ ጻፉልኝ። ወይም ደግሞ ቴሌግራም ዲስክሪፕሽን ላይ ቴሌግራም ቻናል ግሩፕ እና ሰፖርት አካውንት አስቀምጥላችኋለሁ። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። እንዲሰራላችሁ የምትፈልጉትንም ነገር መላክ ትችላላችሁ ማለት ነው። በሚቀጥለው ደግሞ ሌሎች ቪዲዮ ይዤላችሁ የምመጣ ይሆናል። በሚቀጥለው ቪዲዮ በፈተና ሰዓት ምን እናድርግ፣ ለፈተና ቀን ምን አይነት ዝግጅት ያስፈልጋል የሚሉትን ከፈተና ቀን ጋር ብዙ ጊዜ ተማሪዎች ለፈተና ቀን በጣም ይደነጋገራሉ። ያንን ነገር የሚያስቀር ቪዲዮ ሰራላችኋለሁ እና መረጃ ይሆናችኋል ማለት ነው። እንደተለመደው ላይክ፣ ሼር ማድረግ አይረሳ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግና እንደዚህ አይነት ቪዲዮዎች ሲሰሩ እንዲደርሳችሁ ደውል ምልክቱን መጫን አይርሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። ቻው።